ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ከኢየሱስ ውጪ ወደ ውጪ ብቻውን ሕይወት ይሰጣል። ስሙ ይሄንን ጉድ የእንግሊዘኛ ቅኔ ያለ the husband of text you have to order to her in Ethiopia the alamber you have to የዘመኑ ሴቶች ሁሉም ጤናቱ መሰለኝ በጠና የላቸውምና ምንም ከነሱ ጥቂት መግደርደር ምትከናቀለው ኢየሱስ ያድናል። ተረት ይገላል። ወደ ኢየሱስ ነው። ሌላ ምን ትላላችሁ? ምንም ኢየሱስ ብቻውን ያድናል። ከባድ ነው። እንደምን አላችሁ? የዛሬ 2 ዓመት ለራሴ ለሱባኤ መጥቼ እዚህ ሰኔ ጾም ላይ በ16 ነበር የመጣሁት። ከዚህ ስመለስ የሾላ ፍሬ ይሰጥ ነበረ። ዝም ብዬ ተቀብዬ እዚህ ሄድኩኝ። እንደው አስተውሳለሁ ወንዶሰን 55 ፍሬ ነበር ይሰጠን። ይዤ ሄድኩኝና ከአመት ምናምን በኋላ እኔ የምሰራበት ስራ ቦታ አንድ የምትሰራ ባልደረባዬ የስራ ባልደረባዬ ነበረች ሙስሊም ናትና መውለድ አትችልም እና ከሱ ቤተሰቦች ምናምን በጣም ትልቅ ችግር ነበረባት፣ ብጥብጥ ነበረባትና ከየት አመጣሽው ምናምን እንዳትይኝ እኔ ጋር መድኃኒት አለ ሰጥሻለሁ ትወስጃለሽ ወይ አልኳት። እሺ ደስ ይለኛል አለችና ከስላሴ ጸበል ቀድቼ አንድ ላይ አድርጌ ሾላውን ፍሬ ይሄንን እየበጠበጥሽ ጧጧት በባዶ ሆድሽ ጠጪ ብዬ ሰጣት። በአንድ ወር አረገዘች። አሁን የ2 ወር ልጅ አላት ወልዳለችና እሷን እኔ ሰማች እናንተንም ትስማችሁ። በሶፍት አረገዘች የሆነ ነገር አለች። አቤት ጴንጤ ስትሉ የነበራችሁ ሰዎች እሺ በሾላም ተጀመረ። በዋንዛ መቼ ይሁን? ኢየሱስ ያድናል። እንደዚህ እንጀሮ ከፊት ያለውን መሳደብ ምን ይጠቅማል? የራሳችሁን ጉድ ይኸው በሾላ ተጀመረ። ነገ በአቮካዶና በማንጎ ይቻላል። ኢየሱስ ያድናል። ከዚህ ተረትም ያወጣል። ኑ ወደ ኢየሱስ። አረ ጸሎታችንን የሚሰማም የሚመልስ እግዚአብሔር ነው። ልጅ ደግሞ የእግዚአብሔር ስጦታ የሾላ አይደለም። አረ ኢየሱስ ያድናል። ስሙንንም በቃ የማትገመቱን ማለት እንደዚህ ነው። የማትገመት የአስቴርን መዝሙር እየዘመርክ በጣም እጅን አንስተህ እያመለክ የማርያምን ስል እስከች ታረጋለህ ማለት ነው። እና እዝጎ ትላለህ። ትውልዱ በቃ ምንድነው እየሆነን ያለነው ነው ወገን። አትም የማትገመቱን አረ በኢየሱስ ምን ጉድ ነው? ምን ጉድ ነው? አንተ ለራስህ ብርሃን ውስጥ ቁጭ ብለህ በእጅ ስለ ደግሞ እዛ ትልካለህ። አሁን ምን ይባላል ማለት ይሄ ነው እንጂ ይዘምራል፣ ለራሱ አምልጧል፣ የሆነ ስራ ሰርቶ እዛ ጋር እንዲያመልኩ ይልካል። አረ ኢየሱስ ያድናል። ምን አይነት ጉድ ነው? ግን በእጅ ስራ ፊት ሄዳችሁ አትውደቁ። ወደ ኢየሱስ ነው፣ በእግዚአብሔር ፊት ስወንንም ባይ ዘ ወይ ንስሐ ከገባባችሁ ነገሮች ዋነኛው ምን እንደሆነ ታውቃላችሁ? ወንዶችን በማሰናከል በቃ እውነት እኔ ከጥቂት ዓመታት በፊት ማለት ነው የምለብሰው አለባበስ አልባሌ ነበር በቃ። እና ይሄ እንዴት ነው አውቆ ሼፔን የሚያሳይ ነገር አውቆ ሰዳክቲቭ የሆነ የሚያማልል አቴንሽኑን ወደ እኔ እንደሚስብ የማውቀው አይነት ልብስ ነበር አውቄ ያሳድጄ የምገዛው የምለብሰው ማለት ነው። እና በሰዓቱ በቃ ሰው የሚያደንቃችኋል፣ አቴንሽን አለ ምን አለ ምናምን የሆነ ሌላ ታሪክ ውስጥ ናችሁ እናንተ። እግዚአብሔር ማስተዋሉን ሰጥቶኝ ትንሽ ተረጋግቼ ምናምን ሳስብ ነውና በቃ ይሄ ወንድማችንን ማሰናከል ወንድሞቻችን ናቸው ወደ ዝሙት እንዲያስቡ ማድረግ፣ እኛን እንዲመኙ ማድረግ እንደዚህ ማለት ነው። በጣም በቃ ትልቅ ጥፋት ነው በእኛ ሳይድ ማለት ነው። ምክንያት እየሆንን ነው ለሆነ ሰው ውድቀት ምክንያት እየሆንን ነው። እና አይ ነው አንዳንድ ሴቶች አላችሁ ስለ ወንድ ምንም ግድም አይሰጣችሁና እንደፈለጋችሁ የምትለብሱ እናንተን አይደለም እያልኩኝ ያለሁት፣ ግን የቀረ ነው ማለት ነው። እንተዋወቃለና ሌዲስ እንግባባለን አይደለም። ሶ ኤኒ ኢንቴንሽናሊ የምታደርጉት ነገር ከነበረና ለእንደነ ነገር ምክንያት ሆናችሁ ከነበረ ንስሐ ግቡ። በዚህ አጋጣሚ ንስሐ ግቡ። ስለሚታየው ስለምድሩ አላልኩም እኔ ሰው ከሚያስበው በርግጥ የደስ የሚል ቆንጆ መልእክት ነው። ተባረክ ይቴ ስሙንንም ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ
አትርፍ ያውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ ያውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ ያውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። አስቡት። ጌታ ከእናንተ ጋር ካለ ይቀየራል። በቃ በመጥፎ ይላካል ወደ መልካም። ኢየሱስ ያድናል። ምንም ማድረግ አይቻልም። ስለዚህ የትም ተወለድ በጌታ ቤት ይደግ ማለት ይሄ ነው። ስለዚህ ከእግዚአብሔር ቃል እንጀምር። እሺ ጥቅስ ነው። እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ እናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9። እሺ ከዛ መዝሙር ነው አይደል? ፈራ ፍርሃቴ ቃል ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘው ፊትህን በማየት ደመቀ ሕይወቴ ካንተ በመቆየት አዎ ምን ይሆናል በጸጋ ታልፎ የተሰጠ መንገድ ጎዳና እግዚአብሔር ይኸው ምን ያለ ይሆናል በጸጋ ታልፎ የተሰጠ በጌታ ቤት የማደግ ጥቅሙ ይሄ ነው። ተው የሰማዩን ምድር ላይ ስትኖር ራሱ በተገኘበት ሁሉ ስለሱ ነው የምታወራው። አይ ገና እያደጉ ነው በጌታ ቃል። አቤት አቤት ጴንጤ እኮ ይለያል። ይሄንን እድልና ሞገስ የሰጠን እኮ እግዚአብሔር። ምን ይደረግ? ኢየሱስ ያድናል። ስሙኤልንም ኢየሱስ ፍቅር ገደለኝ ና እዚህ ቆንጆ በለኝ። ኢየሱስ ያድናል። እግዚአብሔር ያሳድግ። እንዴት ደስ እንዳለኝ ኢየሱስ ትክክለኛ ፍቅር፣ ደስ የሚል ቆንጆ መልእክት። ስሙኤልንም ደግሞ ዲያብሎስ ከዱርዬ ይልቅ ሃይማኖተኛ ሰው እጁ ነው። ታውቃለህ? ዲያብሎስ በዱርዬ እጅ የሚጠቀመው ዱርዬውን ለመግደል ነው። ራሱ ይሰማል። ዲያብሎስ ቦዘኔ፣ ቃሚ፣ አጫሽን የሚጠቀምበት በገዛ እጁ ሰውየው ራሱ እንዲያጠፋ እየቃመ እያጨሰ እየጠጣ እድሜውን እንዲያሳጥር ነው የሚያደርገው። በቁሙ ሰው እንዳይመስል አድርጎ ነው የሚገለው። በቦዘኔዎች በዓለማውያን እጅ ዓለማውያንን ነው የሚያጠፋው። የብርሃን የሆኑትን የሚያጠፋው በሃይማኖተኞች እጅ። ሃይማኖተኞች ብርሃንን ለማጥፋት ከምንም ይልቅ ለዲያብሎስ እጆቹ ናቸው። እናም ተረባረቡ፣ የጠመጠሙ፣ ያሾሉ፣ ጺማቸው ሶለ በቃ ተው ያዙት፣ ያዘው። ይሄ ብላስፌሚ ነው፣ ስድብ ነው በእግዚአብሔር ላይ ያ ተረባ ሙሉ ምኩራብ ውስጥ የነበረው ጎረምሳው ሽማግሌ ኢየሱስን ተረባርበው ያዙትና መጽሐፉን ይላል ከተማቸው ተሰርታበት ወደ ነበረው ተራራ ጫፍ ወሰዱት። እዛ ወደ ተወሰደው ወደ መቅደሱ ጫፍ ራስን ጣል እዚህ ወደ ጫፍ ወሰዱት። ወደ ገደልም ሊወረውሩት ባሉ ጊዜ ኢየሱስ ከመሃላቸው ወጣ። በመርዝ የተለወሰ ንግግር እየተናገሩ ብዙዎችን ወደ ሲኦል እየወሰዱ ያሉ እነማን ናቸው? ሃይማኖት። ኢየሱስ ግን ያድናል። ስሙንም ጃኪ ቻን የሚባል የፊልም አክተር ታውቃላችሁ? እኛ ልጆች በነበርን ጊዜ በቃ የኛ ዋና እንትን ነው ጃኪ ቻን እና ሁል ጊዜ በንግግሩ መሃል you are right ይላል። you are right ከሁሉም ጋር you are right። እና ጋዜጠኛ በህይወት ዘመን ሁሉ ኢንተርቪውም ስታረግ ምንም ስታረግ ሰውን ሁሉ you are right ትላለህ፣ አትቃወምም። ለምንድን ነው አለው። you are right አለው። እሱም በቃ you are right እያሉ የሚቀጥሉ ሰዎች አሉ። እውነታው ግን ራይት አለ፣ ሮንግ አለ። ክርስቲያኖች ናቸው። በጌታ በኢየሱስ ክርስቶስ አምነው ጌታ አምላኬ ብለው የኋላውን ድልድይ ሰብረው ላይመለሱ ወደፊት የመጡ ናቸው። ትላንት በጎዳና ላይ ወንጌል ይሰብኩ ይሆናል ወይ በቤተ ክርስቲያን በልዩ ልዩ አገልግሎት ሲያገለግሉ ጅማሬያቸውን አይታችሁ የቀናችሁባቸው ሰዎች ዛሬ ፖስት ሞደርኒዝም ውስጥ ገብተዋል። ወደ ኋላ የንጽረተ ዓለም አረቄ ያስክሯቸው
ይሄም ትክክል ሊሆን ይችላል። ትላንትና ሲቃወሙት የነበረው መንገድ ነው። ይሄም ትክክል ሊሆን ይችላል። ይሄም ትክክል ሊሆን ይችላል። ማን ያውቃል በሰማይ? አንተ እንዲህ የሚሉት እኮ ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ አረጋለሁ፣ በአባቴ ቤት ብዙ መኖሪያዎች አሉ፣ ስፍራ አዘጋጅላችሁ ዘንድ ሄዳለሁ፣ ጠብቁኝ ያላቸው ናቸው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ሰውየንም አንዱ መጸለይ ያለብን እዚህ ያላችሁ እናቶች በጣም መጸለይ ያለባችሁ ቀንና ሌሊት እግዚአብሔር ለኢትዮጵያ አገራችን እሱን የሚፈሩ ባለስልጣኖች እንዲያበዛ። አለቀ በቃ። ባለስልጣን እግዚአብሔርን ሲፈራ ህዝብ በሰላም በደስታ ይኖራል፣ ፍትህ ያገኛል። አያችሁ፣ አገር ሰላም ይሆናል፣ ህዝቡ ደስ ብሎት ይኖራል። በቃ አለቀ። ባለስልጣን እግዚአብሔርን ከፈራ ፖዚሽን ሃይ ሌቭል ላይ ያሉ ሰዎች ወይም ስልጣን ላይ ያሉ ሰዎች ደግሞ እግዚአብሔርን ካልፈሩ የሁላችንንም በጀት ጠቅልለው ይበሉታል። አለቀ በቃ። ለልማት የሚሆን ገንዘብ ለአንድ ግለሰብ መበልጸጊያ ይሆናል። ሰዎች አላግባብ ይታሰራሉ፣ አላግባብ ጉቦ ይጠየቃሉ፣ ድሃ ይሰቃያል። አያችሁ፣ ስልጣን ወይ ጥሩ በትር ነው ወይ መጥፎ በትር ነው። ደስ የሚል ቆንጆ መልእክት። መጸለይ ያለብን ሰውየንም አስባችሁታል? ግን እኛ ከሰው ጋር ተጣልተን ይቅርታ ያደርግለታለሁ ምሬዋለሁ፣ ግን መቼም እንደ ድሮ አብረን አንሆንም፣ አብረን አንቀጥልም፣ የመጀመሪያው ነገር አይኖርም እንደምንለው ሁሉ እግዚአብሔር ይቅር ብያችኋለሁ ምሬያችኋለሁ፣ ግን መቼም አብረን አንሆንም እንደ ድሮ መቼም፣ እናንተም እዛው እኔም እዚሁ ማለት ቢጀምር ኖሮ አስበዋል። እንደዚህ የምትሉ ሰዎች ግን እግዚአብሔር እንደዚህ ስላላላችሁ ቴንኪዩ በሉት። ደስ የሚል ቆንጆ መልእክት። ይሄ ከባድ ነው። ኢየሱስ ያድናል፣ ምንም ማድረግ አይቻልም። ሰውየንም በጣም ሴንሲቲቭ ነው አይደል? ለኛ ድምጽ። አሁን ብዙ ጊዜ እናቶች፣ አንዳንዴ ደግሞ አባቶች፣ እናቶች ተኝተው ሌላ ክፍል የልጃቸው በጣም ትንሽ ኖይዝ ብድግ አሁን እኛ ቤት ስለማይ ማለት እኔ ተቀስቅሼ ነው ምነቅ። እስቲ ተነስ። እነሱስ ሲደክሙ ውለው ካለ ብድግ። ልክ እንደዛ ነው ኢየሱስ። ምንም ነገር አይቀሰቅሰውም። የነ ጴጥሮስ ድምጽስ ብድግ ነው የሚያደርግ። ጌታ ሆይ ሲሉት አቤት። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ። ልማዱ ነው ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብህ እንኳን ልሰምጥ አትረጥብም። ስንጠፋ ነው ያሉት አይደል? ኧረ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ? ብድግ አለ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው ላያቸው ላይ። በዛ ላይ ሌሊት ነው፣ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል ባይዘዌ የሚጠቀመው ተርሚኖሎጂ ማርቆስ የሚጠቀመው ተርሚኖሎጂ ለአጋንንት ኢየሱስ የሚጠቀመውን ቃል የተጠቀመው። ማዕበሉን ገሰጸው የሚለው ናቹራል ከሆነ ፕሮብሌም ጋር አይደለም ኢየሱስ ዲል ያደረገው ከመንፈሳዊ ዓለም ጋር። ትክክለኛ የማርቆስ ተርሚኖሎጂ ማለት ቃሉን አጥኑት ግቡና እናንተ። ኢየሱስ ሪቢክ አሁን አጠባል አለው ብቻ አይደለም የሚለው ገሰጸው ነው የሚለው። መጀመሪያ የሚቀጥለው ከተማ ላይ 6000 አጋንንት ሊያስወጣ ነው። አይ ቴሪቶሪውን ሊያስለቅቀው። ስለዚህ እዚህ ጋር ባህር ውስጥ መጥቶ ዳይቨርት ማድረግ ይፈልጋል። ኢየሱስ የሚጠቀመው ትክክለኛ ቃል መናፍስትን በሚያወጣበት አይነት ቃል ነው ኢየሱስ የተናገረው። ከዛ ቀጥሎስ ባህሩም ነፋሱም ተወ። 14 ሜትር የሚዘል ውሃ ተው ሲል ኢየሱስ ጸጥ አለ አይልም። ታላቅ ጸጥታ የሚል ቃል አለ። ታላቅ የሚል ቃል አንብቦ ታላቅ የሚል አለው ባይዘው ብድቅ እያለ የሚዘል ውሃ ያኛውን ገስጾ ጸጥ በል ሲለው ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። ዋት ማነር ኦፍ ማን? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? ፈሩ በሚለው ቃል ነው ማርቆስ መለኮትነቱን ያስተዋወቀ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል፣ ምንም ማድረግ አይቻልም። የኛ አምላክ ይሄ ነው። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።